It's a good Friday. Thank God it's a good Friday. Estimban እንጻፍ ኦንላይን የምትከታተሉን welcome. This is Bible and Coffee Fridays. Every Friday የምናደርገው የባይብል ስተዲ ነው. In person ያላችሁም Thank God it's a good Friday. ሲተባበሩ ከጎን ላለው ንገረው. Thank God it's a good Friday. Thank God it's a good Friday. ኮሜንት ላይ ጻፉ ወላሂ የምትከታተሉ Thank God it's a good Friday. ዛሬ እንግዲህ የሚገርም የነጻነት ቀን ነው የምንለው ለክርስቲያን። በጣም ብዙ ሰው ከቀኝ ግዛት ሲወጣ ነው የነጻነት ቀን የሚያከብረው። ግን እኛ ክርስቲያኖች ትልቅ ከኃጢአት ቀንበር፣ ከሞት ፍርሃት ባርነት፣ ከኃጢአት ሙታን የነበርን ያው የሆነበት ቀን ነው ዛሬ። ትልቅ ስራ የተሰራበት ቀን ነው ዛሬና መኩራትም ካለብን በዚህ ቀን ነው የምንኮራው። እኛ በሰራነው ስራ ሳይሆን በተሰራልን ስራ፣ መስቀል ላይ በተሰራልን ስራ የምንኮራበት ቀን ነውና ስፔሻሊ ዛሬ ደግሞ ስለ ሪዘሬክሽን ነው የምናወራው፣ ስለ ትንሳኤው። ትንሳኤ ከሌለ there is no ወንጌል ጎስፕል የሚባለው ነገር የለም። ሪዘሬክሽን ከሌለ ጉድ ኒውስ የለንም። ክርስቲያኒቲ የሚባለው ነገር ራሱ የለም። ማቴዎስ ወንጌል ምዕራፍ 28 ላይ ያለውን ቃል እናነባለን። እስቲ ሁላችሁም ኦንላይን የምትከታተሉን ኢን ፐርሰን ያላችሁ ይሄን ቃል እናወጣለን። ማቴዎስ ወንጌል ምዕራፍ 28 ላይ በሰንበትም በመጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ ወጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር ይላል። ጠባቂዎቹም እርሱም ከመፍራት የተነሳ ተናወጡ፣ እንደ ሞተም ሆኑ። መልአኩም መልሶ ሴቲቱን አላት፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረው ተነስቷልና በዚህ የለም። to be honest resurrection ብዙ ዓለም ላይ የጂሰስ ክራይስት መምጣት፣ ክሩሲፋይድ መሆን፣ መሰቀል፣ መሞት፣ መነሳት it's not a problem። ታሪክ ላይ ዶክመንትድ የሆነ ኤቪደንስ አለ። ግን በጣም ብዙ ሰዎች የሚከራከሩት ስቲል ድረስ ሪዘሬክት አላደረገም፣ አልተነሳም የሚል ክርክር አለ። በጣም ውሸት እዚሁ አለ። ወደ ታች ስናነብ በጣም የተዋሸ ውሸት አለ። ጂሰስ ክራይስትን እንደ አምላክ እንደ ኪንግ ማየትና የሆነ እንደ ራንደም ቲቸር ወይም እንደ ግሬት ቲቸር የሚባሉ እነ ቡዳ እነ መሐመድ ከነሱ ጋር አንድ ላይ ኮምፔር ማድረግ አንድ አይደል። እንደ አምላክ እንደ እግዚአብሔር በስጋ እንደ መገለጥ ማሰብና እንደ አንድ አስተማሪ እንደ ፕሮፌት ማየት የተለያዩ ነገሮች ናቸው። እና ከባድ ክርክር ያለው ሰዎች አልተነሳም። ኢማጂን የትኛው ፕሮፌት ነው የትኛው ሰው ነው እንደሚሞትና እንደሚነሳ ተናግሮ ሊሞት የሚችል? የትኛው ፕሮፌት ነው? የትኛው ቡዳ ነው? መሐመድ? የትኛውንም ሰው ጥቀሱ። የትኛው ሰው ነው እንደሚሞት ተናግሮ አም ካሚንግ ባክ ብሎ ሊሞት የሚችል? እና ዓለም ላይ ግን ትልቁ ክርክር ጂሰስ ክራይስት ከሞት አልተነሳም የሚል ወሬ አለ። አሁን እዚህ ጋር ካያችሁ ሴቶቹ የሄዱት ነገር አለ። ጉድ ኒውስ ይዛችሁ ሂዱና ለኢየሩሳሌም ሂዱ ተብሏል። at the same time the soldiers ሄደዋል። የነዚህ ሃይማኖት መሪዎች ጋር ሄደው ነገሯቸውና ኢሚዲየትሊ ምንድነው ያደረጉት? the religion ሊደሮች ዝም በሉ ብለው ገንዘብ ሰጧቸው እንዳያወሩ። ገንዘብ ብቻ አይደለም፣ ዋሹ፣ ሂዱና ደቀ መዛሙርቱ ቦዲውን ሰርቀውታል ብላችሁ አስወሩ። ያ ወሬ እስከ ዛሬ ድረስ አለ። አይገርምም? አንዳንዴ ከጉድ ኒውስ ውጪ ባይዘው ውሸት ሁለት እጥፍ ቀድሞ እንደሚሰማ ታውቃላችሁ። ውሸቱ ቀድሞ ዓለም ይሰማዋል። ውሸቱ ዛሬ ድረስ ጁሽ ጂሰስ ክራይስት የለም ነው ብለው የሚያስቡት። እንደውም ቅድም it's a good friday ምናምን ብለው ሃፒ ጉድ ፍራይዴ ብለው ሰላም ይለዋልና
ልክ ያንተ ነው የሚመስላቸው። they don't believe የሆነ Jesus Christ he was a random teacher የሆነ ፕሮፌት ነበረ ሆኖ አልፏል። እንደ አምላክ እንደ ጌታ አያዩትም። that's sad። ምክንያቱም ሰይጣን እንዴት ፍሊፕ እንዳደረገው እዛ ሞመንት ላይ መሞቱንና መቀበሩን ከዛ መነሳቱን እንዳያምኑ አደረጓቸው። ጂሰስ ክራይስት እዚህ ምድር ላይ ሲመላለስ እንደ አምላክ እንደ ጌታ እንደ ንጉስ ኪንግደሙን ይዞ ነው የመጣው እና ትዝ ይላቸዋል እነ ፒተርን የሰው ልጅ ማን ይሉታል ብሎ ጠየቃቸው። እነ ፒተር በጣም ብዙ ነገር አሉ ደቀ መዛሙርቱ። አይ ሰዎች ጆን ዘ ባፕቲስት ይሉሃል፣ ሰዎች ኤልያስ ነው ይሉሃል፣ ሰዎች እንዲህ ይሉሃል፣ ፕሮፌት ነው ይሉሃል። እናንተ ማን ትሉኛላችሁ? that's the question። ዛሬ በህይወታችን እንዴት ነው የምንቀበለው ጌታን? እንዴት ነው የምናየው ጂሰስ ክራይስት እንደ ጌታ እንደ ኪንግ እንደ አምላክ እኛ ላይ ኦቶሪቲ እንዳለው ሰሚት አድርገናል ነው ወይስ እንደ ራንደም ፕሮፌት ሚራክል ወርከር ግሬት ቲቸር እንደዛ ነው የምናየው? ጠየቃቸው የሰው ልጅ ማን ይሉታል? ብዙ ነገር ካሉት በኋላ ኢማጂን 3 ዓመት ተኩል ጂሰስ ክራይስት ምድር ላይ ሲመላለስ the crazy part እንደ ኦቶሪቲ ነው ሲሰብክ የነበረው እንደ ባለስልጣን። ኃጢአት ተሰርዮልሃል ሲለው እኮ ያ ትዝ ይላችኋል። አርያ ሰንጥቀው የገቡት 4 ሰዎች ያንን ታማሚ ይዘውት መጥተው እና ኃጢአት ተሰርዮል ብሎ ሲለው ሪሊጅን ሊደሮች ነበሩ፣ ፋራሲስ ነበሩ እዛ ላይ። እንዴት ነው አንድ ራንደም ጋይ ኃጢአት ተሰርዮል ብሎ ሊል የሚችለው? ምክንያቱም እንደ አምላክ አያዩትም። እንደ በቃ አስባ የሆነ ቲቸር አድርጎ ነው የሚያስቡ፣ ፕሮፌት አድርጎ ነው የሚያስቡና ኃጢአት ሊሰር የሚችል ምን አይነት ድፍረት ነው? ከፍተኛ ክስ የነበረባቸው ይሄ ነው። ምክንያቱም እንደ አምላክ ስለማያዩት። እነሱ በአመት አንድ ጊዜ እኮ ጀሩሳሌም እየሄዱ ነው ለኃጢአት ስርየት፣ እንስሳ ይዘው ብዙ ነገር አርደው በአመት ያውም ለዛች ታይም ነው እኮ ኃጢአታቸው የሚሰረይ። ከዛ ደግሞ ከአመት በኋላ ይመለስ መከራ እያዩ ነው። ግን ጂሰስ ክራይስት ኦን ዘ ስፖት ኃጢአት ተሰረየ ሲሉ what is this guy talking? ኦቶሪቲ እንዳለው አቅም እንዳለው ኃጢአትን ሊሰርዝ እንደሚችል አላመኑ። እኔ በጣም የሚገርመኝ የተራራውን ስብከት እያየን ነበር። ምን አለ? እንዲህ ሲባል ሰምታችኋል፣ ግን እኔ እላችኋለሁ። ኮንስቲቱሽኑን እኮ ራሱ ነው የሚሰጠው። ሌጂስሌቲቭ የሚባል ራሱ ነው የሚያረቀው። አንተ የሙሴ ሕጉ እኔ ነኝ ይላችኋል። what are you talking about? ሕጉ እኔ ነኝ። ስለምን ሕግ ነው የምታወሩት? ሙሴ ሕግ ይሉታል እንዴ? እኔ ከሙሴ በፊት ነበርኩኝ ይላችኋል። እና ይሄን ሁሉ ሲያደርግ አላወቁትም። ኢቭን ደቀ መዛሙርቱ ራሱ በደንብ አላወቁትም። እኛም ብንሆን በዛ ዘመን እንሸወዳለን አይደል? እና አምላክ በስጋ እዚህ ምድር ላይ ሲመላለስ ኦቶሪቲ እየሰጠን ኃጢአትን ሲሰርዝ እያየን ሕግ ራሱ እየሰጠን እንዲህ ሲባል ሰምታችኋል፣ ግን እኔ እላችኋለሁ እንደውም ጭራሽ አጠብቀዋለሁ እያለ ወደ ሴት ያየ እያለ ወንድሙን ጨርቃ በሚል እያለ እያጠበቀ ሕጉን ራሱ ነው የሰጣቸው ኮንስቲቱሽን። በዛ ሁሉ ውስጥ አላወቁትም። በኋላ ፒተር ነው ምን አለ? አንተ የያው እግዚአብሔር ልጅ ነህ ሲለው ይህን ስጋና ደም አልገለጠልህ። this is deep። ስፒሪቹዋል መሆን ይጠይቃል። ዛሬ ስለ ሪዘሬክሽን ስናወራ፣ ስለ ትንሣኤ ስናወራ፣ ስለ ጂሰስ ክራይስት ስናወራ፣ እሱ የሰራው መስቀል ላይ በሞቱ ሞታችንን የሻረውን ስናወራ እኮ በስፒሪቹዋል ካልሆን እኮ አይገባ። አሁን ራንደም ጂውሽ እኮ ብታወሩ what are you talking about ነው? የምን መሞት ነው? ለምን ይሞትልኛል ነው? ሌላ ገና መሲህ እየጠበቁ ነው እነሱ። ስፒሪቹዋል መሆን ይጠይቃል።
ለርኒንግ ስፒሪት ያስፈልጋል ትንሣኤውን አንደርስታንድ ለማድረግ the king himself ኪንግደሙን ይዞ ራሱ ኪንጉ ነው የመጣው እና ትዝ ይላችኋል እነዛ ሪሊጅን ሊደሮች ጋር ነው መጀመሪያ ጂሰስ ክራይስት ተይዞ ሄደው የቀረበው አሬስትድ ይሆን አዛ ምንድነው ይሆን አያወራቸው ሲተፉበት ሲሰድቡት ሲያላግጡበት አይመልስላቸው ለምን ምንም ከነሱ ጋር መግባባት አትችልም ደረጃም አይደለም ማለት ጂሰስ ክራይስት እነዚህ ሪሊጅን ሊደሮች ናቸው he's a king ገቨርንመንት ይዞ የመጣ አምላክ ነው ከነሱ ጋር ወርዶ ሊያወራቸው አይችልም መልስ አልሰጣቸውም ዝም አለ አንዳንዴ ማውራት የሌለብህ ቦታ ላይ እኮ አታወራም cuz ምንም አንደርስታንድ መደራረግ አትችልም there's the king talking እነዚህ ሪሊጅን ሊደሮች ናቸው እንዴት ነው ልታወራቸው ምት ጂሰስ ክራይስት ማውራት የጀመረው መች ነው ጲላጦስ ጋር ሲወስዱት the high official the roman soldier አሁን እንደ ኪንግ እና እንደ ገቨርንመንት እንዳለው ሰው ማውራት እንችላለን ከነዛ ጋር ሊያወራ አይችልም ከዙም ደረጃውም አይደለም ለነሱ መልስ ሰጠ ማለት ክሬዲት ሰጣቸው ማለት አንድ እንደውም ኢሉስትሬሽን ቅድም አንድ ሰው እየነገረኝ ነበር ፈረስ ሲሮጥና አንበሳ እንዲሮጡ ኮምፒቲሽን እንዲያደርጉ ተነግሯቸው አንበሳ አይ ከነዚህ ጋር ድሮጥ አልችልም because በመሮጥ ራሱ ኦሬዲ እነሱ ሌቭል ላይ ወርዳ ራስን በነሱ እንትን ነው ልታይ የምትችለው ላ ጂሰስ ክራይስት ከዚህ ከሪሊጅን ሊደሮች ጋር ሊያወራ አይችልም because he's a king ገቨርንመንቱን ይዞ የመጣ አምላክ ወርዶ ሊያወራ አይችልም ጲላጦስ ጋር ሲወስዱት ግን ገና ያኔ ነው ማውራት የጀመረው አንተ አይሁድ ንጉስ ነህ ሲለው አንተ አልክ አለው ለዚህ ፐርፐስ ተፈጠረያለሁ አለው ማን ከዛስ ምን ቢል ጥሩ ነው ሰማይ ስለ ምን እንደማረግ ታውቃለህ አይደል አለው ሊያስፈራራው ሞከረ ጲላጦስ ምን ላረግ እንደምችል ታውቃለህ አይደል ምናምን ሲለው ሰማይ ፍቃድ ስለሰጠ ነው ፐርሚሽን ስላገኘ ነው እንጂ አንተ ምንም ልታረግ አትችልም just shut up and do your job መሰቀል ስላለብኝ ለዓለም መሞት ስላለብኝ ነው መሞተው እንጂ አንተ እኔ ላይ ምንም ልታረግ አትችልም I can call up the angels ፈራ ይላል ከዛ በኋላ ጲላጦስ ለወሮ ራሱ አልፈቀደም እና እንደ ኪንግ ጂሰስ ክራይስትን መቀበል because ብዙ ጊዜ ጂሰስ ክራይስትን ማመንና ስራው መስቀል ላይ የተሰራውን ስራ ማመን ሪሊጅን ጆይን መናረግ ይመስለናል በጣም ብዙ ሰዎች የሚስቱት ሪሊጅን አይደለም ጆይን መናረገው ባይዞ ኪንግደም ነው ጆይን መናረገው ዜግነት እየቀየርን ነው ሌላ መንግስት እየቀየርን ነው ዘላለማዊ የሆነ መንግስት እዚህ የሚያበቃ አይደል ባይዞ ለዛ ነው ፒተር እንደዛ ሲል በዚህ ዓለት ላይ ቤተክርስቲያን ይሰራል የገሃነም ደጆች አይችሏት that means ይሄንን ዓለም ይሄንን ሳይድ የሚያልፍ ነው ዘላለማዊ መንግስት ነው ይሄ እማቋቁመው ይሄ መንግስት እዚህ የሚያበቃ አይደለም ባይዞ የዚህ ሀገር መንግስት ስትሞት እኮ ያበቃል ከሱ ጋር ያለ ነገር መጥቶ ኮንትሮል አድርግ ይላል ስትሞት ታክስ ምናምን ይልከባል ከሞት በኋላ ከማን ይቀበላል ከሞት ነው ላይክ እዚህ ጋር ያበቃል የእግዚአብሔር መንግስት ግን ከሞት በኋላ የሚያልፍ ነው የዘላለም ህይወት ነው you are protected ከሞት በኋላ እዚህ ጋር የሚያበቃ አይደለም ሮማን ቻፕተር 6 ቁጥር 5 ላይ ሮሜ ምዕራፍ 6 ሞቱን በሚመስል ሞት ከርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከርሱ ጋር እንተባበራለን ከሱ ጋር ሞትን እንተባበራለን ከዛ ከሱ ጋር እንነሳለን ሂር ደግሞ ሌላ ጋር ኤፌሶን ምዕራፍ 2 ቁጥር 6 ላይ በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይዘን ከርሱ ጋር አስነሳን በክርስቶስ ኢየሱስም በሰማያዊ ስፍራ አስቀመጠን
ልክ በጂሰስ ክራይስት ስታመን በስራው ስታመን አብረህ ትነሳለህ። በኃጢአት ምክንያት ሁላችንም ሙታን የሱን መሞት እና መነሳት ስናምን አውቶማቲክሊ ኦልሬዲ እኛም ሕያው ሆነናል። የትንሣኤውን ፓወር ነው እዚህ ጋር የምታየው። ሞት እኛ ላይ ስልጣን አግኝቶ ባሪያ ሆነን እነ ሙሴና አብርሃም ሞት እኮ ይዟቸዋል ሁሉን። ከሞት ፓወርፉል ነበር ሞት። but the moment Jesus Christ ሞቶ ሲነሳ ያንን ፓወርለስ ነው ያደረገው ሞትን። ከዛ ተነሱ አለ እና አብርሃም እነ ሙሴ ከሙታን ተነሱ። see how powerful it is። እሱ በሰራው ስራ እኛ ዛሬ ሕያው ነን። ለዛ ነው ሞትን ማንፈራው። ባይ ዘ ዌይ የትንሣኤው ሚስጥር ሲገባ ሞትን መፍራት እናቆማለን። ምክንያቱም ሞት ለኛ ትራንዚሽን ነው። ከዚህኛው ላይፍ ከዚህኛው ሳይድ ወደዛኛው ሳይድ የምንሄድበት ትራንዚሽን። ስለዚህ በክርስቶስ ያልሆነ ሰው መፍራት አለበት። ሞት ያ ሪል ሞት ነው። ምንም ትንሣኤ የለውም፣ ሕያው አይደለም። እኛ ግን ሕያው ነን። በክርስቶስ ከሆንክ ሕያው ነን። that means ባዲ ነው የሚሞተው፣ እንቅልፍ ይለዋል። ሕያው ነህ፣ አትሞትም። በሰማያዊ ስፍራ ተቀምጠሃል። what a privilege man። ለዛ ነው ፖል ሞት ወዴት አለ? መውጊያ የት አለ? ከዛስ ምን አለ? አረ ብሞት ለኔ ጥቅሜ ነው። ለኔ ብሞት ጥቅሜ ነው፣ ግን ብኖር ደግሞ ለእናንተ ጠቅማችኋለሁ። that means አረ እንደው በሞትኩኝ፣ አረ somebody እንደው መጠግልልኝ፣ እንደው happily ነው ደስተኛ ሆኜ ነው የምሞተው። ለኔ እንደውም ጥቅሜ ነው፣ ምክንያቱም የት እንደምሄድ አውቃለሁ። ሕያው ነኝ በክርስቶስ። ኦልሬዲ ሞትን ድል ነሳ። ከዚህ በላይ ምን አለ? ሪዘሬክሽን። በሞት ፍርሃት ሜን ሄልፕለስ ነው የምንሆነው። በተለይ የምንወዳቸውን ሰዎች ስናጣ ሞት ላይ ያለው ዲፕሬሲንግ ከባድ የሆነ ዲፕሬሽን አለ። ምንም ማድረግ የማንችለው ስናወራው አናወራንም። ያሬሳ ከሆነ ማለት አስባችሁታል? ከእንደዛ አይነቱስ ሞት የተፈረደም ሰዎች በክርስቶስ ነው ሕያው የሆኑ። ጉድ ፍራይዴይ ማን ምን አይነት ፍሪደም ነው! ለዛ ነው ዛሬ በእውነት ይሄን ነገር አንደርስታንድ ያላደረጋችሁ ሰዎች በክርስቶስ ማመን ማለት የሆነ ሪሊጅንን ሄደን ጆይን የምናደርገው ነገር አለ። ኪንግደሙ ነው ጆይን የምናደርገው። ሕያው ነው የምንሆነው። ሙታን ነበር፣ ኃጢአተኞች ነበር፣ የእግዚአብሔር ጽድቅ ነው የምንባለው። the moment Jesus Christ ስናመን ለሱ ጌትነት ሰሬንደር ስናደርግ ላይፋችንን ለሱ ስንሰጥ አውቶማቲክሊ ሕያው ነው የምንሆነው። ኃጢአተኞች የነበረን የእግዚአብሔር ጽድቅ እንሆናለን። በሞት ፍርሃት ባሪያ የሆኑ ሰዎች ሕያው ነን። ከዚህ በኋላ ሞት አያስፈራንም። we know where we going። man I don't know who need to hear this። ዛሬ ጂሰስ ክራይስትን ፐርሰናል ሴቪየር ያላደረግነው በህይወታችን ያንን ኦቶሪቲ ያልሰጠነው ጌታ ያልሆነ ህይወታችን ላይ አንዳንድ ሰዎች ጂሰስ ክራይስትን አውቀዋለሁ ወደዋለሁ እንላለን፣ ግን ሪሊ ጌታችን ነው? ሪሊ እኛ ህይወት ላይ ሰሬንደር አድርገናል ላይፋችን? ካልሆነ ምንም ጋራንቲ የለንም። everybody is dying። ነገ አሁን በዚህ ሰዓት ምን እንደሚፈጠር አናውቅም። እዚህ ላይፋችንን ለጂሰስ ክራይስት አሁኑንም ማስረከብ አለብን። ያ ማለት ሪሊጂየስ መሆን አይደለም። ይሄን ሃይማኖት ያን ሃይማኖት ጆይን ማድረግ አይደለም። በኪንግደሙ ነው ጆይን የምናደርገው። በዛ ኪንግደም ውስጥ ነው ላይፍ ያለው። አሁን ጥሩ ነገር እንደያዛችሁ ተስፋ አደርጋለሁ። ያው ስቲል ያበሻው ደግሞ የኢትዮጵያ ትንሣኤ ደግሞ ይመጣል ኢስተር። በዛም እንገናኛለን። ኔክስት ዊክ እንገናኛለን። መልካም ጊዜ